ከጌታ ጋር መኖርን እግዚአብሔር በላያችሁ ላይ ያፍስስ። ከመንፈስ ቅዱስ ጋር መኖር ኤክስፒሪየንስ ማድረግ፣ አንተ ከአምላክ ጋር መኖር። እግዚአብሔር ሆይ አላጠናሁትም እንዳትል ልብ ላይ ነው መጽፈዋል። አላወቅኩትም እንዳትል ማይንድን ኮንሸስ አድርጌያለሁ። ኦልሬዲ ህይወት ዘርቼብሃለሁ አለ እግዚአብሔር። ታቀኛለህ። አሁን እግዚአብሔርን እከሌ መጥቶ አያስረዳህም። ቦርን አጌን ስትሆን መንፈስ ቅዱስ ውስጥ ቁጭ ብሎ ሪቪል ያደርግልሃል። ስለዚህ አልሰማውም ማለት አትችልም። ውስጥ ቁጭ ብሎ ነው የሚነግረን። ከክርስቶስ ኢየሱስ ውጪ ማንም ሰው ከእግዚአብሔር ጋር ኪዳን ማድረግ አይችልም። ከእግዚአብሔር ጋር ኪዳን አላደረክም ማለት በፍርዱና በቁጣው ስር ነው። ይመራሃል፣ አንደርስታንድ ያደርግሃል። የምታልፍበትን የትኛውንም አይነት መከራ አብሮ ይጋፈጠዋል። እድል ስትሰጠው በጭንቅ መካከል ሰው የማይወጣውን መንገድ ይመራህና ያወጣሃል። የማይታለፍ ጎዳና፣ ሞት፣ የሞት ሸለቆ የምትለውን ህይወት ማግኛ አድርጎ ይገለብጠላል። እድል ስጡት፣ አዋሩት፣ አብራችሁት ኑሩ። የህይወቴ መሪ ነህ በሉት። አሁን የምገባው ኪዳን ከቀድሞ አባቶቻቸው ጋር እንደገባሁት አይነት ኪዳን አይደለም። አባቶቻቸውን እጃቸውን ይዤ ከግብፅ ምድር ሳወጣቸው የገባሁት አይነት ኪዳን አይደለም ይላል እግዚአብሔር። እንደዛ አይነት ኪዳን አይደለም። እግዚአብሔር ኪዳን አደርጋለሁ ይላል ሲላቸው የዕብራውያን ተደራሲያን ሊመስላቸው ስለሚችል፣ ምክንያቱም የብሉይ ኪዳን መጽሐፍት ባለቤቶች ስለሆኑ፣ የብሉይ ኪዳን መጽሐፍት ተደራሲያን ስለሆኑ፣ አባቶች የነሱ ስለሆኑ፣ አብርሃም በሉት፣ ይስሐቅ፣ ያዕቆብ በሉት፣ የመጀመሪያ ዕብራዊ ከዚህ በፊት ተነጋግረናል። መጽሐፍ ቅዱሳችን ላይ ዕብራዊው ተብሎ የተጠራው መጀመሪያ አብርሃም ነው። ስለዚህ ከአብርሃም ጀምሮ የአብርሃም ዲሴንደንት የምንላቸው የአብርሃም ፋሚሊስ በሙሉ የነሱ ናቸው። ስለዚህ ያዕቆብና 12ቱ አባቶች፣ የአባቶች ነገድ መሪዎች በሙሉ የነሱ ናቸው። ሕጉ የነሱ ነው። የተገባው ኪዳን በሙሉ ቀጥታ ለዕብራውያን ነው። ስለዚህ እግዚአብሔር ኪዳን እገባለሁ ይላል ሲላቸው የዕብራውያን አድማጮች ኦልሬዲ ሪፈረንስ ፖይንት አላቸው። እግዚአብሔር ከዚህ በፊት ኪዳን ገብቶ ያውቃል። አይምሯቸው ላይ አለ። ስለዚህ እግዚአብሔር ኪዳን እገባለሁ ይላል ሲል እዚህ ደብዳቤ ላይ እንደ ቀድሞ አይነት ነው እንዴ የሚል ጥያቄ አይምሯቸው ላይ ሲፈጠር፣ አይደለም አባቶቻቸውን እጃቸውን ይዤ ከግብፅ ምድር ሳወጣቸው የገባሁት አይነት ኪዳን አይደለም። ይሄ ደብዳቤ ለእኛ ለኢትዮጵያውያን ቢጻፍ እንደዚህ ተደርጎ አይጻፍም። ምክንያቱም ጥላሁን ከግብፅ ምድር የወጣበት ምንም አይነት ሪፈረንስ የለውም። እግዚአብሔር ከግብፅ ምድር ያወጣው እስራኤልን ነው እንጂ እግዚአብሔር ከግብፅ ምድር አሕዛብን አላወጣም። ስለዚህ እኔ የምጀምረው ራሱ አዲሱ ኪዳን ላይ ነው። ባይዘው ብሉይ ኪዳንን የኔም አድርገው በአዲሱ ኪዳን አሻግሬ እንጂ ብሉይ ኪዳን የቀድሞ ኪዳን አባቶች በእነሱ የተደረገው በሙሉ በቀጥተኛነት ለእስራኤላውያንና ለዕብራውያን ነው። ስለዚህ አሁን አዲሱን ኪዳን አደርጋለሁ ሲል እግዚአብሔር እንደ ቀድሞ አይነት ነው እንዴ የሚል ይፈጠራል ውስጣቸው። የቀድሞ ኪዳን ቀላል አይደለም። ባለፈው ተናግሬ ያለው መሬት እያንቀጠቀጠ ተራራ እየሰነጠቀ አለት እያፈረሰ በጣም በአስፈሪነት ነው እግዚአብሔር እየተገለጠ ያደረገው። እናንተ ምናልባት ዘጸአት 32:28 ላይ ባለፈው ሳምንት ሸረፍ አድርጌ ሄድኩት። የመጀመሪያው ኪዳን ሲደረግ በጣም አስፈሪ መሆኑን የምታዩት የተደረገበት ጊዜ ላይ 3000 ሰው ሞቷል። እና እግዚአብሔር በአስፈሪነቱ፣ በፍርዱ፣ በጽድቁ፣ በቁጣው የሚገለጥበት ኪዳን ነውና እነዚህ ሰዎች እንደዚህ ይላል፣ የቀድሞ አይነት ኪዳን ነው እንዴ ሲሉ፣ አይደለም ይላል ጌታ። አይደለም ይለው ቃሉ፣ እንደ ቀድሞ አይነት አይደለም ይላል ጌታ። ስለዚህ አሁን ይሄ ሰው የሚናገረው የብሉይ ኪዳን አይነት ኪዳን አይደለም የሚል አይደለም። የብሉይ ኪዳን አይነት ኪዳን አይደለም ይላል ጌታ ነው። አሁን ይሄ ሰውዬ እግዚአብሔር አዲስ ኪዳን ላይ የሚያደርገውን የከበረ ነገር ለማብራራት ሐሳብ ከውስጡ አያወጣም። እግዚአብሔር ተናግሮ ነበር ነው የሚለው። እነሱ ብሉይ ኪዳን የሚል ሪፈረንስ አላቸው። እሱ ደግሞ ለአዲሱ ኪዳን እግዚአብሔር ተናግሯል ብሎ ነበር ጌታ። መቼ? በአባቶቻችሁ ዘመን እናንተ እጅ ላይ ባለው የትንቢት መጽሐፍ መሰረት። ዝም ብሎ አዲስ ኪዳን እግዚአብሔር ያደርጋል ቢል የዕብራውያን ደብዳቤ የኢሲአርሲ አይነት ጉባኤ አይደለም። አሁን እናንተ አዲስ ኪዳን እግዚአብሔር ያደርጋል ብል ምንም ጥርጥር የለውም፣ አሜን ነው የምትሉኝ። ዕብራውያን ግን ምን ማለት ነው? ያኛውስ ሙሴን እንደዋዛ ማየት ነው እንዴ?
ሲናን እግዚአብሔር እያነደደ ወርዶ እስከ ወገቡ ሲያቃጥለው ቀላል መስሏል ሊሉት ነው። ስለዚህ ሰውየው እንደዋዛ እንደማያልፉ ስለሚያውቅ መነሻ ይላል ጌታ። ክብር ለኢየሱስ ይሁን። ስለዚህ የቀድሞ ኪዳን አይነት አይደለም። የቀድሞ ኪዳን ነግሬያቸዋለሁ። የተደረገ ቀን 3000 ሞቷል። ይሄኛው የተደረገ ቀን 3000 ድኗል። ያኛው ዘጸአት 32:28 ላይ 3000 ረግፏል። ይሄ ሐዋርያት ሥራ ምዕራፍ 3 ላይ 3000 ድኗል። የመጀመሪያ ልዩነታቸው ራሱ ይሄ ነው። አይነቱ ራሱ የተለያየ ነው። ይሄኛው ማዳኛ ነው። ጸጋና ፍቅር አለው። ይሄኛው ግሬስና ላቭ አለው። ያኛው በመላእክት መካከለኛነት የተደረገ ነው። ይሄ ደግሞ ቀጥታ እግዚአብሔር ያደረገው ነው። ጌታ ይባረክ። ከዛ ቁጥር 10 ቁጥር 9 የዛ አይነት አይደለም አለ እግዚአብሔር። ኦኬ እግዚአብሔር ያኛውን ኪዳን ነው ከመንገድ አስወጣው ማለት ነው። አዎ ታዲያ ምን አይነት ነው የሚያደርገው? ያው ቁጥር 10 ከዚያን ጊዜ በኋላ ከእስራኤል ቤት ጋር የምገባው ኪዳን ይህ ነው ይላል ጌታ። አሁን እግዚአብሔር የምገባው ኪዳን አለ፣ የቀድሞ አይነት አይደለም አለና ከዚህ በኋላ ከእስራኤል ቤት ጋር ከይሁዳ ቤት ጋር የምገባው ኪዳን እንዲህ አይነት ነው አለ። ይህን ቃል እንደው ዝም ብዬ ትንሽ ነገር ልንገራችሁ። ከእስራኤል ቤት ጋርና ከይሁዳ ቤት ጋር የሚለው ቃል በጣም አሁን እነሱ ዕብራውያን ስለሆኑና ቀጥታ የዚህ ደብዳቤ ጸሐፊ እንደ ኮት አድርጎ ያወጣት ጥቅስ ስላለች ነው እንጂ እግዚአብሔር አዲሱን ኪዳን ያደረገው ከእስራኤል ቤትና ከይሁዳ ቤት ጋር ብቻ አይደለም፣ ከኛም ጋር ነው። እግዚአብሔር ዩኒቨርሳሊ በልጁ በክርስቶስ ኢየሱስ ከሚያምን ከየትኛውም የሰው ዘር ሁሉ ጋር ነው ኪዳን ያደረገው። አሁን ግን ለዕብራውያን ስለሆነ የሚነገረው ከእስራኤል ቤትና ከይሁዳ ቤት ጋር ሲል እናንተ ጋር ብቻ እግዚአብሔር ኪዳን አድርጓል የሚል አይደለም ትምህርቱ። ቀጥታ በኤርሚያስና በሕዝቅኤል በኩል የተነገሩ ትንቢቶች ለእስራኤል ቤት የተነገሩ ትንቢቶች ናቸው። ኤርሚያስ ቆሞ ሲናገር ይሄንን ኪዳን ከአሦራውያን ጋር አደርጋለሁ ይላል ብሎ አይናገርም። ይሄንን ኪዳን ከባቢሎናውያን ጋር ከጥቁሩና ከነጩ ጋር አደርጋለሁ ይላል ብሎ ትንቢት አይናገርም። በሰሜንና በደቡብ እስራኤል መካከል የሚነሱ ነቢያት ስለሆኑ ቀጥታ መልእክታቸው የሚመጣውም ለዚያው ቤት ነው። ስለዚህ እግዚአብሔር እንደዚህ ይላል፣ ከእስራኤልና ከይሁዳ ቤት ጋር የተለየ ኪዳን ወይንም አዲስ ኪዳን አደርጋለሁ። አዲሱ ኪዳን ግን እኛንም ይጠቃልላል። በዚህ ኪዳን ውስጥ ለመካተት በዚህ ኪዳን ውስጥ ለመጠቅለል እግዚአብሔር ኦልሬዲ ክፍት አድርጎታል። በክርስቶስ ኢየሱስ ማመን የሚል ቅድመ ሁኔታ ብቻ ነው ያስቀመጠው። አምናለሁ ካለ ሰው በክርስቶስ ኢየሱስ ደም በኩል ይሄንን ኪዳን ይቀላቀለዋል። አለበለዚያ አይቻልም፣ ዝግ ነው። ኪዳኑን ያደረገው እግዚአብሔር ነው። ሰው ከእግዚአብሔር ጋር ይሄንን ኪዳን አረጋለሁ ካለ ማድረጊያ አንድ ብቸኛ መንገድ ነው ያለው፣ በክርስቶስ ኢየሱስ በኩል። ከክርስቶስ ኢየሱስ ውጪ ማንም ሰው ከእግዚአብሔር ጋር ኪዳን ማድረግ አይችልም። ከእግዚአብሔር ጋር ኪዳን አላደረክም ማለት በፍርዱና በቁጣው ስር ነው። ኢንስታንትሊ የእግዚአብሔር ቁጣ ላይ ነው ያለው። አስቦ አይደለም የሚቀጣ፣ ኦልሬዲ ቁጣ ውስጥ ነው። እምገባው ኪዳን አለ፣ አዲስ ኪዳን አረጋለሁ። ሕጌም በአእምሮአቸው አኖራለሁ በልባቸውም። ዋው ዋው! የማይደረግ ነገር አረገ። ተደርጎ አያቅ፣ ሆኖ አያቅ። እግዚአብሔር መጣና እንደዚህ አለ፣ የተጻፈ ሕግ አይደለም የምሰጣቸው፣ ገብቼ ጽፈዋለሁ። የት? ልባቸው ውስጥ ጽፈዋል፣ አእምሮአቸው ላይ ኦልሬዲ እግዚአብሔር ጽፎ ሞከረ ድንጋይ ላይ። አንብቡና ኑሩ አለን። ማንበብ አይወድም፣ አንብቦ ማድረግ አይችልም። አለመውደድ ብቻ አይደለም፣ ብቃት የለውም። ስለዚህ እግዚአብሔር ጻፈና አንብበው አለው። ሰው አናነብም። ያነበቡትስ ማድረግ ሞከሩ፣ አልቻሉም። ሚዛኑ ከባድ ነው። 1 2 3 4 10 አለና እግዚአብሔር 10ሩንም አርግ አለ። ከ10ሩ 9ኙን አርግ፣ አንዱን ባታረግ በዜሮ ነው የሚባዛው። ምንም አላረገም ይላል። እንኳን እኮ አዲስ ኪዳን መጣን። የማይችሉትን ነው ሰብስቦ ከኋላ ያመጣን። የድሮዎቹ ይታገላሉ። ባይዘው እኛ አንሞክረው፣ መታገል አይደለም፣ አንሞክረውም፣ አንመጣም፣ አንችለውም ነው የምንለው። አሁን እኮ እግዚአብሔር በጸጋ የተንበሸበሸ ኪዳን ውስጥ
ኑ አለን። ያውላችሁ አሁን ሕጉን ደጅ ጽፎ እኮ ማድረጊያ ጸጋ አይደለም የሰጠ። ሕጉን ልብ ላይ ጽፎ እዛ ውስጥ ነው ጸጋ የጨመረው። ደጅ ጽፎ አጥናና አርገው አይደለም እኮ ያለው፣ በልባቸው ላይ እጽፈዋለሁ። ኢንፋንት የሆነ ክርስቲያን፣ አዲስ የሆነ ክርስቲያን አንደርስታንድ ያደርገኛል አለ እግዚአብሔር። እኔ ለመረዳት በጣም መብሰል ሙክክ ማለት ማርጀት አይጠበቅበትም። ገና አዲስ ቦርናጌን የሆነውም ሰውዬ ያቀኛል አለ። እንዴት? በልቡ ላይ ጽፈዋለሁ፣ በአእምሮ ላይ ገብቼ እኔ ራሴ መጽሐፍ ለምጃለሁ አለ። ታብሌት ኦፍ ስቶንስ አይደል? የድንጋይ ጽላት ላይ ጽፌ ያውቃለሁ። በዛው እጄ ገብቼ ደግሞ ልቡ ላይ ድሮ በጣቴ ጽፌያለሁ። አሁን በመንፈሴ ውስጡ ገብቼ እጽፈዋለሁ። ኢየሱስ ጌታ ነው። አሁን ይኸውላችሁ ላለማድረግ ምክንያት የለንም። እግዚአብሔር ሆይ አላጠናሁትም እንዳትል ልብ ላይ ነው መጽፈዋል። አላወቅኩትም እንዳትል ማይንድን ኮንሸስ አድርጌሃለሁ አለ። ኦልሬዲ ህይወት ዘርቼብሃለሁ አለ እግዚአብሔር። ታቀኛለህ። አሁን እግዚአብሔርን እከሌ መጥቶ አያስረዳህም። ቦርናጌን ስትሆን መንፈስ ቅዱስ ውስጥ ቁጭ ብሎ ሪቪል ያደርግልሃል። ስለዚህ አልሰማውም ማለት አትችልም። ውስጥ ቁጭ ብሎ ነው የሚነግርህ። አስተማሪ አትጠብቅም፣ ይገለጥልሃል። አሜን በሏ። አዲሱ ኪዳን በምንድን ነው የሚበልጠው? ውስጥ ነው የምጽፈዋል። እግዚአብሔር ውስጥ የሚጽፈው ፔናሊቲውን ሞት ሊያደርግብህ አይደለም፣ እንድትኖር ነው። ብሉይ ኪዳን ነው የሚገልህ፣ ፔናሊቲው ዴዝ ነው። አዲስ ኪዳን የዘላለም ህይወት ነው። ገብቼ አለ ህጌን ህጌ አለ አለ እግዚአብሔር አለ ህጉ እና ማድረጊያ ምን ልስጣቸው አለና የመጀመሪያው ከጸጋው በፊት ህጌን ልባቸው ስልክተተዋል። እዚህ ውስጥ ገብቼ በመንፈስ ሪትን በስማ ጥሩ ሰው ራሱ ሲያስረዳ እኮ እንዴት ይገባል መሰላችሁ? መንፈስ ቅዱስ ያስረዳ። መንፈስ ቅዱስ ባይዘው እንደኔ ቆሞ ያስረዳ ብርት ነው የሚለው እንዲሆነ ኢንላይትድ ምን ብዬ ልንገራችሁ? እሱን ራሱ እኔ እንደሆነ ብዙ ማውራት በእውነት አልችልም። ፍስስ ነው የሚለው። እኔ አሁን ይገባኛል እንዴት ላስረዳችሁ? አሁን ይገባኛል ኖርማል አይደለም። ይገባኛል ይሄ ከሰው ጋር አውርቼ ይገባኛል አይነት ሳይሆን አልቲሜት የሆነ ነገር ይገባል። እየሄድክ ይገባሃል። ገባኝ እላለሁ እየሄድኩ አላስረዳው ምን እኖረዋለሁ። ግን ይሄ ሪጆይስ አሁን እንዳትክድ የሚያደርግህ በመንፈስ ብርሃን ያገኘው መረዳት ነው እንጂ ቸርች የተነገረህ ነገር ብቻ እኮ አይደለም። ቸርች የሚነገርህን ነገር መንፈስ ቅዱስ ውስጥ ያበራዋል። በጣም ብዙ ተነግሮት ከኛ በላይ ሙሴ አላስረዳም እንዴ? ቆይ ሆሴ መጽሐፍ ነው አሞጽ መጽሐፍ ጠፋኝ። የትንቢት መጽሐፉ ወይ ሆሴ ወይ አሞጽ፣ ሆሴ መሰለኝ። በነብይ እጅ አወጣቸው በነብይ እጅ ጠበቃቸው የሚለው ሆሴ ነው አይደል? በነብይ እጅ አወጣቸው አለና በነብይ እጅ ጠበቃቸው። በነብይ እጅ አወጣህ ጠበቅክ ማለት ሙሴ ነው ባይዘው ነብይ ተብሎ የተጠቀሰው። አወጣቸው ማለት ከግብጽ ምድር ነው። ጠበቃቸው ትምህርት ነው። ሙሴ በምንድን ነው የሚጠብቀው ህዝቡን? እንትን ይዞ እኮ ዱላ ይዞ እኮ ተመለስ እያለ እኮ አይደለም እኮ፣ በህግ ነው በትምህርት ነው። 40 ዓመት እስራኤልን አስተማረ ሙሴ። 40 ዓመት ምድረ በዳ ላይ ህግ ሲያስጠና ኖረ። ሰው አልረዳ አለው። 40 ዓመት አስረድተው ሰው አይገባውም። አዲስ ኪዳን እግዚአብሔር መጣና እኔ ውስጥ ገብቼ አበረዋለሁ አለ። በሰው ሞከርኩት አለ፣ አይሆንም። እኔ ራሴ ብርሃን እሰጠዋለሁ። መንፈስ ቅዱስ አስተማሪ፣ መንፈስ ቅዱስ የህጉ ጸሐፊ፣ የሚጽፍበት ታብሌቱ ደግሞ ልብ ነው። አንድ ጥቅስ ልስጣችሁ። አንድ የትዘለኝ አንደኛ ዮሐንስ ምዕራፍ 2 ላንብብላችሁ እስቲ። አንደኛ ዮሐንስ ምዕራፍ 2 ከቁጥር 20 ጀምሮ ላንብብላችሁ እስከ 28 ድረስ። በጣም ይደንቅ ነው። አንደኛ ዮሐንስ ምዕራፍ 2 ከቁጥር 20 እስከ 28 በጌታ በኢየሱስ ክርስቶስ ስም አነበዋል። እንደዚህ ይላል፣ እናንተ ግን ከእርሱ ከቅዱሱ ቅባት አላችሁና። እነማ? እናንተ። ማማን ነው ቅባት ያለው? እናንተ። እነ ዮሐንስ እነ ጴጥሮስ ብቻ ኖ። እነዚህ ስፔሻሊ አሁን የአንደኛ ዮሐንስ ተደራሲያን 7 አብያተ ክርስቲያናት አካባቢ ያሉ ሰዎች ሊሆኑ ይችላሉ። እዛ ማይነር ኤዥያ አካባቢ ያሉ ናቸው። ስለዚህ ለሁሉም ነው እየተነገረ ያለው። በኮንግሪጌሽን ላይ ተቆሞ የሚነበብ ነው። ከቅዱሱ ቅባት አላችሁና ሁላችሁም ይህንን ቃል አስምሩት፣ ሁላችሁም እውነትን
ታውቃላችሁ። እኔ የምጽፍላችሁ እውነትን ስለማታውቁ አይደለም፣ ነገር ግን እውነትን ስለምታውቁና ከእውነት ምንም ውሸት ስለማይወጣ ነው። ይቀጥላል። ክርስቶስ አይደለም ብሎ ኢየሱስን ከሚክድ በቀር ሐሰተኛ ማን ነው? ይህ አብንና ወልድን የሚክደው የክርስቶስ ተቃዋሚ ነው። ወልድን የሚክድ ሁሉ አብ የለውም፣ ወልድን የሚያምን ሁሉ አብም አለው። ከመጀመሪያ የሰማችሁት በእናንተ ውስጥ ይኑር። ከመጀመሪያ የሰማችሁት በእናንተ ውስጥ ቢኖር እናንተም በወልድና በአብ ትኖራላችሁ። ይህ እርሱ የሰጠን ተስፋ የዘላለም ሕይወት ነው። እስቲ አሜን በሉ። ከዛ ቁጥር 26 ስለሚያስቷችሁ ሰዎች እንጽፌላችኋለሁ ብሎ እናንተ ከእርሱ የተቀበላችሁት ቅባት በውስጣችሁ ይኖራልና ማንም እንዲያስተምራችሁ አያስፈልግም። ነገር ግን እውነትን እንጂ ሐሰት ያልሆነውን የእርሱ ቅባት ስለ ሁሉም ነገር እንደሚያስተምራችሁ ያም እውነት እንጂ ሐሰት እንዳልሆነ እናንተም እንዳስተማራችሁ በእርሱ ከቅዱሱ ከእርሱ ቅባት ቅዱሱ የተባለው መንፈስ ቅዱስ ቅባት የተባለው ነው። ቅዱሱ የሚለው ደግሞ አብንም ወልድም መጽሐፍ ቅዱሳችን ላይ ቅዱሱ ተብሎ ተጠርቷል። ቅዱስ ተብሎ ተጠርቷል። ስለዚህ መንፈስ ቅዱስ የተቀበልነው ነው፣ የተሰጠን ነው። በጌታ በኢየሱስ ክርስቶስ ልመና እግዚአብሔር አብ በላያችን ላይ ያፈሰሰው ነው አይደል? መንፈስ ቅዱስ አይደለም ወይ? ይሄ እኮ በጣም ወንጌላት ላይ አይደል ያለው? እኔ ወደ አብ እሄዳለሁ አይደል ያለው? ከዛ አባቴን እለምነዋለሁ፣ አብም ዓለም የማያውና የማያውቀውን የእውነትን መንፈስ ይሰጣችኋል። እኔ ሄጄ እለምናለሁ፣ እባክህ አባቴ እባክህ መንፈስ ቅዱስን ስጣቸው ስል አብ እግዚአብሔር መንፈስ ቅዱስን በውስጣችሁ እንዲያድር ያፈሰዋል። መንፈስ ቅዱስ መለኮት ነው፣ እግዚአብሔር ነው። አብ እኔን እንደላከኝ ሁሉ ሄጄ እለምነውና ብቻቸውን አይችሉትም ይሄንን ክፉ ዓለም። እኔ ሄጄ አይቼዋለሁ፣ ሰው የሚችለው አይደለም። የሰይጣን ክፋት የሰውም ክፋት በነገርኳቸው በዚህ እውነት ላይ ጸንተው እንዲኖሩ አያስችላቸውም። እባክህ መንፈስ ቅዱስን ስጣቸው ስል እግዚአብሔር አብ ያንን ቅዱስ ክቡር የሆነውን መንፈስ በላያችሁ ላይ ያፈሰዋል። እኔ ጎናችሁ ቆሜ ነው የነገርኳችሁ፣ እሱ ውስጣችሁ ገብቶ ይነግራቸዋል። አማኑኤል የሚለው ቃል ኢየሱስ ሲነግረን እግዚአብሔር ከኛ ጋር አጠገባችን፣ መንፈስ ቅዱስ ደግሞ እግዚአብሔር ከኛ ጋር በውስጣችን። ስለዚህ አሁን አስተማሪ ነው አይደል ያለው? ከቅዱሱ ከእርሱ ቅባት ተቀብላችኋል። ጎናችሁ አልሶ መንፈስ ቅዱስ ባንተ ውስጥ ሆኖ ያስተምርሃል በሉት። አያቸው መንፈስ ቅዱስን ለልሳንና ለትንቢት ለአጋንንት ማስወጣትና ለተለያየ ጸጋ ስጦታ ብቻ እንዳደለ ይሄው አስተማሪ ነው። ኢንስትራክት ያረጋሃል፣ ዶክትሪኔት ያረጋሃል፣ ይሞላሃል። ትምህርቱን አስረጂ ነው፣ መሪ ነው። አስተማሪ ነው ማለት ባይዘው አንደኛ ሁለተኛ ሶስተኛ በነጥብ ያስረዳል ማለት አይደለም። የህይወት መሪ ነው። ፕሪንሲፕሎችን እየኖረ ያሳያል። አብረ ወክ ስታረግ ይገባሃል። ክብር ለስሙ ይሁን እና እርሱ እውነትን ያስተምራችኋል። እስከ የት ድረስ ብላችሁ ስትጠይቁት ዮሐንስን አስተማሪ እስከማያስፈልግ ምን ማለት ነው? ይሄ ማለት አስተማሪ እስከ የሚያስተምራችሁ ያስፈልጋችሁም የሚል አላነበብኩ አልሰማችሁ? የሚያስተምር አያስፈልግም ማለት ሮብሮብ እየመጣችሁ አትማሩ ወይንም ሰምዌር ትምህርት አትማሩ ማለት ነው። ትርጉሙ አይደለም፣ እንደሱ ማለት አይደለም ትርጉሙ። መጽሐፍ ቅዱሳችን ላይ የተሰጠውን ይህንን ትምህርት በአባቶችም በሐዋርያትም በቤተ ክርስቲያንም የቀጠለውን ከሱ ጋር የሚገናኝ አይደለም። የሚያስተምራችሁ አያስፈልጋችሁም ማለት የሚነገራችሁን ያበራላችኋል ማለት ነው። ከኢንላይትመንቱ ጋር ከኢሉሚኔሽኑ ጋር የተገናኘ ነው። ኢሉሚኔት ያደርገዋል። አሜን ነው። ብርሃን አብርሆት ይሰጣል። የሚነገርህ ነገር ምናልባት እኔ በጣም በገደብ ነው የማወራው፣ በጣም ጥቂት ነው ልናገር የምችለው። መንፈስ ቅዱስ ውስጥ ቁጭ ብሎ ያብራራዋል፣ ይተረጉመዋል። ዋው እኔ አሁን ሰባኪ ሲሰብክ፣ ዘማሪ ሲዘምር፣ ጸሎትም ላይ
ሲጸለይ እየተጸለየ የሚገባኝ ነገር አለ። አሁን እኔ ያልኩትኝ የራሴን ልምምድ አሁን እናንተ ውስጥ ገብቼ ስለማላስብ እኔ አሁን ሰባኪ እየሰበከ የሆነ ነገር አብሮ ይገባኛል፣ ጨምሬ እጽፋለሁ። መንፈስ ቅዱስ ያብራራልኛል። ሰባኪው ስላልገባው ነው አይደለም። ሰባኪው ምን ብሎ ይንገረኝ? ሰባኪው ሊነግረኝ ስላልቻለ መንፈስ ቅዱስ ጨምሮ ይሄንንም ነው እሱ አልነገረህም። እስቲ አሜን በሏ። የሚያስተምራችሁ አያስፈልጋችሁም ማለት ትምህርት አያስፈልግም ማለት አይደለም። ትርጉሙ ውስጥ ቁጭ ብሎ ያብራራል፣ ያስረዳል፣ ብርሃን ይሰጣል ይልና እሱ የሚያስተምረው እውነት ነው ብሎ ከእውነትም ምንም ውሸት አይገኝም። እንደ መንፈስ ቅዱስ አይነት አስተማሪ የትም የለም። ውስጥ ተቀብለዋል፣ ውስጥ አለ። ምንድን ነው የሚያስተምረን? እውነት። ምን ማለት ነው? ውሸት የለበትም። ሰው እውነተኛ ሲሆን የተወሰነ ነው። በጣም እውነተኛ ከሆነ ብዙ አይዋሽም ማለት ነው። መንፈስ ቅዱስ እውነተኛ ነው ማለት ውሸት አያውቅም። አይዋሽም አይደለም፣ አያውቅም። ምንም ውሸት የለውም የእሱ ትምህርት። እሱ ሲያበራልህ እውነት ነው። ላይመችህ ይችላል፣ ኮንፈርት ላይሰጥህ ይችላል፣ ሊያምህ ይችላል። እውነትን ስለሆነ የሚነግርህ ቀጥሎ ስትሬት ፎርዋርድ ነው። አሁን ኢየሱስ ሲነግር በጣም ኦፌንድድ የምትሆነው ለምን መሰለ? አሁን ኢየሱስ ሲያስተምር አይታችኋል። ኢየሱስ እያስተማረ 5000 ትቶት ሄደ። ኦፌንድድ ነው የምትሆነው። ለቀደሙት አትግደል ተብሏል ሲል አዎ ጌታ ሆይ የማንገልበት አቅም ስጠን ሲሉት ለእናንተ አትቆጣ ነው። የተቆጣ አዲስ ኪዳን የገደለ ብሉይ ኪዳን እኩል ነው ሲል ኦሆ ይሄን ማን ይችላል ብለው እንዳለ ነው የሚሄዱት 12ቱንም። እናንተስ ሲል ጴጥሮስ ጌታ ረድቶት የዛን ቀን ቢስት አይመለስም። የዛን ቀን ዲማርኬሽን ነች ባይዘው የሳቶ ጴጥሮስ ባይዘው እንደ ስንዴ ሊያበጥርህ መጣ ማለድኩልህ ምናን የተባለው ኢየሱስ መሃል ላይ ይሄስ ውሳኔ ነው። ላይችል ይችላል። ውሳኔውን ግን ቤንድ ያደረገው የአቅም ጉዳይ አይደለም፣ የፍላጎትና የውሳኔ ጉዳይ ነው። እናንተ ስለተሄዱ ትወዳላችሁ ሲል እውነት ላይ ኢየሱስ አይደራደርም። አልቻልክም ያግዛል። እውነትን አልፈልግም ካልክ ግን ምንም ሊያደርገው አይችልም። እናንተ ስለተሄዱ ትወዳለህ ሲል ከአንተ ወደ ማን ካብዶታል እኮ እሱም ካብዶታል። እንዴት አይነት አስጨናቂ ነው ይላል እኮ እሱም ቁጭ ብሎ እንዴት አይነት አስጨናቂ ነገር ነው የሰውዬ እንደዚህ ብለን ተከትለ ነው መሀል መንገድ ላይ እንደማንመለስ አድርጎ መሀል ላይ ገብቷል። ወዴት ይመለሱ? መረብ ሰቅሏል፣ ያሳሱቆቹን ዘግቷል። ሚስቱም ደግሞ ቆንጆ ነገር ነው ይሄ ኢየሱስ የሚሉት ጥሩ ሰው ሳይሆን አይቀርም። ዝም ብለህ ተከተለው። መሀል ላይ አጋንንት ያወጣል፣ መሀል ላይ ሞት ያስነሳል። ጥሩ የሆነ ቀን ሰርፕራይዝ ሊያደርግ ይችላል። ተከተለው ብለዋለች። መሀል መንገድ ላይ ደረሰው ስጋዬን ካልበላ ደሜን ካልጠጣ አትወርስም አለ። መንፈስ ቅዱስ እኮ እኛ ውስጥ ቁጭ ብሎ እኮ ኢየሱስ ያለውን ራሱን እኮ ነው የነገረን። መንፈስ ቅዱስ ሲነግርህ ለልብ ብርሃን ነው። ኢየሱስ ቆሞ ሲነግርህ ፕሪንሲፕል ነው። አይ ኢየሱስ ዝም ብሎ ነው የሚጨንብህ። መንፈስ ቅዱስ መጥቶ ኢየሱስ የጫነውን ነው የሚያበራው። በጣም ብዙ ኢየሱስ ያለው እንኳን ለሕዝቡ ለ12ቱ አልገባቸው። እኔ በጣም በእውነት የምደሰትባቸው የመጽሐፍ ቅዱስ ክፍሎች አንዳንዴ ያገኙኛል። ኢየሱስ ምክንያቱም ከተከታዮቹ መሃል አይደል የጻፉት ሁለቱ ማቴዎስና ዮሐንስ እኮ ተከታዮች ናቸው። ሲጽፉ ጌታም እንደዚህ አለ ይልና በህዝቡ መካከል አዎ ጌታ ያሉት ይልና ወደታቸው ወረድ ብሎ ምን ማለት እንደሆነ አልገባቸውም የሚል አሁን ዮሐንስ አለ ታውቃለህ ቁጭ ብሎ አዎ ጌታ አሜን ምናምን ብለውት ምን ማለቱ ነው ይሄ ነገር? አሁን ሁሉም አልገባንም ካለ ችግር ነው። አንዳንዱን አሜን ጌታ ልክ ነህ አሜን ፕሬዝ ጋድ ብለው ከዛ ሲጽፈው አሜን አል ይልና ምን ማለት እንደነበረ ግን አልገባንም። ሲጽፈው በመንፈስ ቅዱስ ኦሬዲ ገብቶታል። መንፈስ ቅዱስ ባፕታይዝ ሆኗል። ሰውየው አርጅቷል፣ በጌታ ቤት ከርሟል። እንደዚህ አይነት ህይወት ግን የሚኖር ሰው ሊኖር ስለሚችል ባይገባህም ኢየሱስ ከጫነብህ ጭንቅላት ላይ እንደ መረጃ ያዘው መንፈስ ቅዱስ እግር ጋር ያወርደዋል። ክብር ለኢየሱስ ይሁን። ኢንላይትመንቱን ይሰጣል። ኢየሱስ ዝም ብሎ ነው የጫነው ባይዘው። ከዛስ ይመጣል አለ ኢየሱስ ራሱ እርሷው እኔ ብሄድ ይሻላል አለ። አሁን እኔና መንፈስ ቅዱስ መሃል መበላለጥ አለ አይደለም? የኢየሱስ ትምህርት እኔ ብሄድ ይሻላል ደግሞ ሲልስ እየዋሻቸው አይደለም ባይዘው፣ እውነቱን ነው። አሁን ኢየሱስ ካወራ እውነት ነው። ምንም ነገር ኢየሱስ ካወራ እኔ ብሄድ ይሻላል። ለምን? እኔ ቆሜ ነው የምነግርህ። እሱስ ውስጥ ቁጭ ብሎ ነው።
እኔ በአረማይስጥ ነው የምነግርህ፣ እሱስ ለልብ ነው የሚነግርህ። ማንኛውም ዜጋ ኢትዮጵያዊ በለው፣ ግሪክ በለው፣ እስራኤላዊ በለው፣ ቻይኒዝ በለው፣ ጃፓኒዝ በለው፣ ቋንቋው ልዩነቱ ብዛቱ ጌታ ኢየሱስ ቆሞ የሚያወራው በምንድን ነው? አረማይስጥ። ካወራ ግሪክ፣ ካወራ ሄብሪው፣ ከሶስቱ ውጭ አላወራም። ያገለገለበት አካባቢ እንደዛ ስለሆነ መንፈስ ቅዱስ ኢትዮጵያ ውስጥ መጥቶ በአማርኛ እኮ አይደለም እኮ የሚያስረዳ፣ ብርሃን የሚሰጥ አሁን በቋንቋ ለሁሉም እግዚአብሔር በየቋንቋ አይደለም እያወራ ያለው፣ ብርሃን ነው ፈሰስ። ቻይናዊ ይገባዋል ታውቃል፣ ተናገረኝ ይላል። ተተርጉሞለት እንዳይመስል ብርሃን ነው። አሜን በሏ። ጮክ በሉና መንፈስ ቅዱስ አስተምረኝ በሉት። ከእርሱ የተቀበላችሁት ያ ቅባቱ ከክርስቶስ የተቀበል ነው። እግዚአብሔር አብ በልጁ በክርስቶስ ኢየሱስ በኩል በክርስቶስ ልመና ያፈሰሰው ያ ቅባት አስተማሪ ነው። አሁን እኮ አኖይንትድ የሆኑ ሰዎች ነበሩ ብሉይ ኪዳን ላይ። አሁን አዲስ ኪዳን ሁሉም አኖይንትድ ስለሆነ ነው። ብሉይ ኪዳን ግን የተወሰኑ ሰዎች ናቸው የሚቀቡት። አዲስ ኪዳን ሁሉም የተቀባ ነው። አይ የቀባን የሚል አንበባቸውን ቆሮንቶስ ላይ ጳውሎስ ብሏል። የቀባን ማማንን እንደ ለእናንተ አይደል የምጽፈው? እኛን አካሉን የቀባን። ብሉይ ኪዳን የሚቀቡ ሰዎች አሉ። አኖይንቲንግ ሰው እላዩ ላይ አለ ማለት ኮንሲክሬት፣ እግዚአብሔር ለአንድ ለተለየ ነገር ይለየዋል ማለት ነው። ሰውየው እግዚአብሔር እየለየው ነው፣ እየቀደሰው ነው፣ የእግዚአብሔር መጠቀሚያ እየሆነ ነው። ከዚህ ቀን ጀምሮ ይሄ ሰው የኔ ነው አለ ማለት ነው። ዳዊትን ቀባው። ከዛን ቀን ጀምሮ እግዚአብሔር መንፈስ በኃይል በላዩ ላይ ነበር። ሳኦል ተቀባ፣ መንፈስ ቅዱስ ወረደበት፣ ልቡን ለወጠው። አባቶቻችን ተቀቡ፣ ለእግዚአብሔር መጠቀሚያ ይሆናሉ። አኖይንትድ ሲሆን ኢየሱስ ለምሳሌ ሐዋርያ ሥራ 10:38 እግዚአብሔርም የናዝሬቱን ኢየሱስን በመንፈስ ቅዱስም በኃይልም ቀባው የሚል ቃል አንብባችኋል። ኢየሱስ ተቀብቷል፣ በመንፈስ ቅዱስም በኃይልም ቀባው። ምን ማለት ነው? ኢየሱስ የኔ ነው አለ አብ፣ ቀባው፣ ለየው። በምንድን ነው የቀባው? በመንፈስ ቅዱስና በኃይል ቀባው። እርሱም በደዌ የተያዙትን እየፈወሰ በአጋንንት የተያዙትን እየፈታ በየመንደሮቻቸው ይዞር ነበር ይላል። ለምን? እግዚአብሔር የኔ ነው አለ፣ የተለየ ነው። the anointed one። ብሉይ ኪዳን የተቀቡ አሉ። አዎ አዲስ ኪዳን የተቀባለ ህዝቡ ተቀብቷል። ኢየሱስ የተለየ ነው። ኢየሱስ ክርስቶስ ነው። የተቀባ ነው ማለት he's Christ, the anointed one። የኢየሱስ አይነት የለም። ኢየሱስ ብቸኛ ነው። እግዚአብሔር ኢየሱስን ለምንድን የቀባው? ከኃጢአት ለማዳን፣ እኛን ከኃጢአት። ሙሴን ለምን ቀባው? ከግብፅ ለማውጣት። ዳዊትን ለምን ቀባው? ከፍልስጤም ለማዳን። ሳውልን ለምን ቀባው? ልክ እንደዛ አይነት። አከሌን ለምን ቀባው? ከእንትን ለማዳን። ኢየሱስን ለምን ቀባው? ሰዎችን ከኃጢአት ለማዳን። ማንም በዚህ አይነት መንገድም መጠንም የተቀባ የለም አይኖርምም። የተቀባ የምንባለው እኛ የአዲስ ኪዳን አማኞች በተቀባው በክርስቶስ ኢየሱስ በኩል ከኃጢአት አምልጠን ነው። አሜን ነው። ካሪዝማ ፍሮም ክራይስት፣ አኖይንቲንግ ፍሮም ደ አኖይንትድ። ከተቀባው ከክርስቶስ ነው የተካፈለው። እግዚአብሔር የናዝሬቱን ኢየሱስን ብቻ ነው ክርስቶስ ያደረገው። ክርስቶስ ግን አንድ ነው። ስለዚህ ነው ጴጥሮስ እግዚአብሔር የናዝሬቱን ኢየሱስን ጌታም ክርስቶስም አረገው። በቃ ሌሎቹስ አይደሉም። እከሌ የሚባል ሰንበዲ ይኖራል፣ ሰንበዲ ነው። ኢየሱስስ የናዝሬት ከተማው ከሆነ ክርስቶስ ነው። ለዛ ነው እነ ጴጥሮስ ሲናገሩ ባይዘወይ በኢየሱስ ክርስቶስ ስም አይደለም የሚሉት፣ በናዝሬቱ ነው የሚሉት። የናዝሬቱን ኢየሱስን ነው እግዚአብሔር ጌታም ክርስቶስም ያደረገው። እስቲ አሜን በሉ። ስለዚህ እግዚአብሔር ኢየሱስን ቀባው ስንል በተለየ መንገድ ለተለየ ዓላማ ለማይደገም ጉዳይ እግዚአብሔር ኢየሱስን እየተጠቀመው ነው። አይደገምም። በኢየሱስ ክርስቶስ በኩል የተደረገው አይደገምም። ያቀባን ሲል አሁን ያቀባን ሲል ጳውሎስ ምን እያለን ነው? በክርስቶስ ኢየሱስ በኩል የእግዚአብሔር ለሆነው ነገር የተለየን። እስቲ አሜን በሉ። ከእርሱ ቅባት ተካፍላችኋል። ቅባቱ በእናንተ ላይ አለ። ምን ማለት ነው? ከዚህ ዓለም ጋር ልትቀላቀል አትችልም። ሁሉ ወንጌል ሊሰበክ ይችላል። አንተ ልብ ላይ ብርሃን አለ።
መንፈስ ቅዱስ ኢንላይትድ ጮክ በሉና አብርቶልኛል በሉ እስቲ። ከዛ ቀጠለ። ይሄ ቅባት ውስጡ ቁጭ ብሎ የሚያስረዳው ሰው የሚያስተምረው ሰው በጌታ በኢየሱስ ክርስቶስ በኩል የተሰጠ ተስፋ አለ። ያ ተስፋ የዘላለም ሕይወት ነው። አይ መንፈስ ቅዱስ አስተማሪ ነው። ወደ እውነት ነው የሚመራው። ውሸት በርሱ ውስጥ የለም። ወዴት ነው የሚያደርሰን? ተስፋ። የምን ተስፋ? የዘላለም ሕይወት ተስፋ። መንፈስ ቅዱስ ሲያስተምርህ፣ ዳይሬክት ሲያደርግህ፣ ኢንስትራክት ሲያደርግህ፣ ሲመራህ ወዴት ነው የሚያደርሰህ? ወደ ዘላለም ሕይወት ተስፋ። ከዛ ቀጠለ። እርሱ እውነትን ያስተምራችኋል፣ እንዳስተማራችሁ በእርሱ ኑሩ። አሁን አየ ብሉይ ኪዳን ላይ ቻሌንጁ ምንድነው? እግዚአብሔር ያስተምር ያስተምራል። ምንድነው ቻሌንጁ? መኖር አይችሉም። ለምን? በድንጋይ ጽላት ላይ ነው የተቀመጠው። ማድረግ አይቻልም። አዲስ ኪዳን ልብ ውስጥ ገብቶ ነው የሚጽፈው። ውስጥ ቁጭ ብሎ ነው የሚያስተምረህ። የእርሱ ቅባት የተባለው መንፈስ ቅዱስ አንተ ውስጥ ቁጭ ብሎ ነው የሚያስተምረህ እና መኖር ትችላለህ። በእርሱ ኑሩ። ክብር ለኢየሱስ ይሁን። እምትኖርበት አቅም፣ እምትኖርበት ጸጋ፣ እምትኖርበት ጉልበት፣ ማንነቱ፣ ፕሬዘንሱ አንተ ውስጥ አለ። እግዚአብሔር መለኮት በእናንተ ውስጥ አድሯል። መንፈስ ቅዱስን የሚያክል ታላቅ አምላክ አንተ ውስጥ አድሯል። ብቻህን አይደለህም። ስትራመድ መንፈስ ቅዱስ አብሮህ ይራመዳል። የሆነ ቦታ ገብተህ ቁጭ ስትል መንፈስ ቅዱስ በዛ ሰዓት አብሮህ ቁጭ ይላል። ብቻህን አይደለም። ምንም ነገር አድርጉ፣ መንፈስ ቅዱስ ከእናንተ ጋር አለ። እማይተውህ መንፈስ ቅዱስ በአንተ ውስጥ አድሯል። ያስተምርሃል ማለት ይመራሃል ማለት ነው። የላይፍ ታይም የእድሜ ዘመን ሁሉ አስተማሪ መንፈስ ቅዱስ ነው። ዘመንን ሁሉ የሚመራ መንፈስ ቅዱስ ነው። መንፈስ ቅዱስ በእናንተ ውስጥ አለ። አምላክ አንተ ውስጥ አድሯል። ጎናቸው እርሱ በደንብ ልኩትና እግዚአብሔር መንፈስ ቅዱስ አንተ ውስጥ አድሯል በሉት። ትደክማለህ፣ ያቀተሃል፣ ትዝላለህ፣ ብዙ ነገር ውስጥ ታልፋለህ። በጣም ብዙ ዲስአፖይንትመንት አለ ህይወት ላይ ሊኖር ይችላል። ምንም ነገር ውስጥ ገባ፣ መንፈስ ቅዱስ አንተ ውስጥ አለ። አንዳንዴ ያለ ላይመስል ይችላል። ስትሄድ ብቻህን የተወ ሊመስል ይችላል። ላይተውህ የእግዚአብሔር መንፈስ አንተ ውስጥ አድሯል። ድዌል አርጓል። ባይዘዌ ድዌል። አሁን መንፈስ ቅዱስ ፎር ጉድ አንተ ውስጥ ሊኖር መጥቷል። እስከ መቼ ነው የሚኖረው? ለዘላለም። መሬት ላይ ለ70 ዓመት አይደለም በእኔ ሊኖር የመጣው ለዘላለም። አይ ስንሄድ መንፈስ ቅዱስ ነው ቤተክርስቲያን ይዟት የሚሄደው። ቸርች እስካለች ድረስ መንፈስ ቅዱስ አለ። መንፈስ ቅዱስ ወደ አብ ተመልሶ ሲሄድ ይዞን ነው የሚሄደው። ለምንድነው አውሬው በነፃነት ምድር ላይ የማይሰራው? ከልካዩ መንፈስ ቅዱስ በቤተ ክርስቲያን በኩል ምድር ላይ አለ። እኛ ምን እንጠቀን? ይዞን ነው የሚሄደው መንፈስ ቅዱስ። ኢየሱስ ጌታ ነው ለዘላለም። ጌታ ኢየሱስ ክርስቶስ ባይዘው 70 ዓመት መሬት ላይ ስትኖሩ አብሯችሁ ይኖራል አይደለም ያለው፣ ለዘላለም በውስጣቸው እንዲኖር። መቼ? ለዘላለም። ወይ መቼ? ለዘላለም። በምን መጠን? በሙላት። መንፈስ ቅዱስ በሙላት አንተ ውስጥ አለ። በሁሉ ቦታ የሚኖር መንፈስ ቅዱስ አንተ ውስጥ በሙላት አለ። ምንም አይነት ነገር ሳይቀነስ አንተ ውስጥ አለ። በሙላት አድሯል በአንተ ውስጥ። ሚስጥር ነው። ሁሉ ቦታ ይኖራል። ምንም ሳይጓደል ደግሞ አንተ ውስጥ አድሯል። እያንዳንዱ አማኝ ውስጥ መንፈስ ቅዱስ አለ። ትልቁ እግዚአብሔር ትንሹ ሰውዬ ውስጥ ጥቅጥቅ አርጎ ይዞ። ስለዚህ አዋሩት። ምራኝ፣ ውሰደኝ፣ ተናገረኝ። አዋራው። ከመንፈስ ቅዱስ ጋር መኖር መልመድ። መንፈስ ቅዱስን ማዋራት ፐርሰን ነው። ያወራሃል። ከሰው ጋር ታወራ የለ እንዴ? እኔም ማወራው እዛ ጋር ቁጭ ብላችሁ ይሰማችሁ የለ? ውስጥ አድሮ እስቲ አዋራኝ ጌታ ሆይ በለው። ቆመ ካልሰማው አስተኝቶ ይነግርሃል። አይዞህ ቆመህ የማትሰማው ከሆነ ስተኛ በእንቅልፍ ሌሊት መጥቶ ያስረዳሃል። ከዛ ትለምድና ቀንቀንም ባይዘው ከሰው መሃል ቁጭ ብለህ ሲያናግር ሮጠህ ቀጠሮ እንዳለው ሰው መጣው አንዴ ብለህ ሄደ ተንበርክከ ትቀጥላለህ። መንፈስ ቅዱስ ክቡር የሆነ አምላክ በእኛ ውስጥ አለ። ያስተምራችኋል ማለት አሁን እንደነገርኳችሁ እንዲቆሞ ያስረዳል ማለት አይደለም። ትርጉሙ ይመራሃል፣ አንደርስታንድ ያረጋሃል። እምታልፍበትን የትኛውንም አይነት መከራ አብሮ ይጋፈጣዋል። እድል ስትሰጠው በጭንቅ መካከል ሰው የማይወጣውን መንገድ ይመራህና ያወጣሃል።
የማይታለፍ ጎዳና ሞት የሞት ሸለቆ የምትለውን ህይወት ማግኛ አድርጎ ይገለብጥልሃል። እድል ስጡት፣ አዋሩት፣ አብራችሁት ኑሩ። የህይወቴ መሪ ነህ በሉት። አየህ በክርስቶስ ኢየሱስ የማመን ፕሪቪሌጅ በጣም ትልቁ በረከቱ ምንድነው? መንፈስ ቅዱስን እኔ ውስጥ አሳድሮታል። የዘላለም ህይወት እንዳለ በምን እርግጠኛ ነህ? የመንፈሱ መያዣ እኛ ውስጥ አለ። እስቲ አሜን በሉ። የዘላለም ህይወት አላችሁ የሚል አዋጅ አይደለም። ውስጥ ቁጭ ብሎ መንፈስ ቅዱስ ይነግራል፣ አንተም ይገባሃል። ከደጅ የሚመጣ ማረጋገጫ አትጠብቅም። አለኝ የዘላለም ህይወት። በምን እርግጠኛው? መንፈስ ቅዱስ እኔ ውስጥ አለ። ዓለሙ በሙሉ የዘላለም ህይወት የሚባል የለም ቢል አንተ ብቻ አለ ትላለህ። ለምን? ውስጤ መንፈስ ቅዱስ እየነገረኝ ነው። ልክደው በማልችለው መንገድ የእግዚአብሔር መንፈስ አስረድቶኛል፣ ብርሃን ሰጥቶኛል፣ መገለጡ ልቤ ውስጥ ፈሷል። ታዲያ እርግጠኛ ነኝ ዓለሙ ቢክደው አንተ ትራመዳለህ። አንዳንዱን ሰውዬ ዓለም ሁሉ ተቃውሞ፣ ሰውዬው ሪፎርመር ነው። ዓለም ሁሉ ሲቃወሙ ሚስቱ መጣ፣ ዓለም ሁሉ እየተቃወመ ነው እና ምንድነው የምታደርገው? አንተ ሀገሩ በሙሉ እኮ ተቃወመ፣ ምንድነው ጉዱ አለችው። እሱ ዓለሙ በሙሉ ተቃወመ። ኢየሱስ ዓለሙ አይደል የተቃወመው? ወደዛ መጣ አልተቀበሉትም የሚለው ማማን ዓለሙ አንፈልግ። አንተ አገር በሙሉ እስራኤል በሙሉ ሊያድነው እኮ የመጣው እኮ እነሱ ነው። ተሰብሰቡ አንፈልግህም አሉት። እወዳቸዋለሁ እንጂ ተሳሳትኩ እንዴ አይደለም ያለው። እወዳቸዋለሁ አንፈልግህም፣ ፈልጋቸዋለሁ። ልክ አይደለም ነኝ፣ ወደ እኔ ነው የምሰባችሁ። ኑ የዘላለም ሕይወት ያለው እኔ ጋር። ያንተ አይነት የተቀባ አናቅም፣ እኛም እናቀው የተቀባ የዳዊት አይነት ጎልያድን የሚዘር እርቃኑን የሚሞት አናቅም ሲሉት እኔ ነኝ ዋናው። ጥላ ናቸው በሙሉ፣ አካሉ እኔ ነው። እውነተኛ የተቀባው እኔ ነኝ። ዳዊት ግንባር መጥቶ ፍልስጤም የሚባል ሀገር ባሪያ እንዲሆን ያደረገው እኔ ዛሬ ሞቼ ኃጢአትን ሰብሬ ነፃ ነው ማውጣ ብሎ ዓለም በሙሉ እየካደው ኢየሱስ ብቻውን ያወለ ክብር ለኢየሱስ ይሁን። ሰምታችሁኛል? በእውነት ነው። በደጋፊ ብዛት የኖረው እውነት የለም። እውነት ብቻውን ነው። እውነት ብቻውን ነው። ማንም ይቃወማችሁ ድሮ ይገሉ እየገደሏቸው ዓለሙ በሙሉ ተቃወመ ስትለው ሰውየው ምንድን ነው ያላት? ቆሞ እኔና እግዚአብሔር ዓለሙን እንቃወመዋለን አላት። ሐሳብ አልቀየርም። ሰው ብራዘር በጆሮ ነግረው እንደዚህ አይልም። ብርሃን ነው። አረ አላት። ቢገሉኝ ነው የሚቀለኝ አላት። ልክድ ያ አንድ ትልቅ ሰው ያለ ኢየሱስን ካደው አሉት ሲሉት 82 ዓመቱ። በዚህ 82 ዓመት አንድ ቀን በድሎኝ አያውቅም እና አልክደው። ካደው ሲሉት እኔ አንድ ቀን በድሎኝ አያውቅም። ለምንድን ነው የምክደው? እናቃጥልሃለን አሉት። አቃጥሉ። በቁሙ እሳት ለኮሱበትና ካዳሉት። አልክደው፣ እኔ በድሎኝ አያውቅም እና እኔ ካንተ ጋር አንድ ቀን ማደር አልችልም። ከሱ ጋር ለዘላለም ነው የምኖረው። ከሰው ጋር እኮ እንዴ ሰው ባይዘው ጌታ ካንተ ጋር ስላለ ነው አብሮ የሚኖረው። ጌታ ዞር ቢል አጠገብ ግንባርን የሳመ ሰው ጠላት ነው። ኢየሱስ መሃላችን ገብቶ እንጂ እኮ አንዋደድም። ከዓለም አይደል የመጣ ነው፣ ከሰማይ አይደለም የወረዳችሁት እንዴ? ኢየሱስ መሃል ኖሮ እንጂ ጴጥሮስና ማቴዎስ አንድ ላይ ይኖራሉ እንዴ? አይኖሩም እኮ አይኖሩም። ጴጥሮስ እያሰላ ነው የሚኖረው፣ ያኛው ቀራጭ ነው፣ ይሁዳ ሌባ ነው። እንዴት ነው የሚሮጥ? ያ ደግሞ ቀናተኛ ነው፣ ጫካ ገብቶ ግንባሩን በለው ምናምን የሚል ነው እንደ ይሁዳን ግንባሩ ነው የሚለው። ማቴዎስ ማንም አይተርፈውም ነበር የቀናተኛው። ሰማ ተናዶ ያዘው ብሎ እጁን ሲልቅ ኢየሱስን ያገኘዋል፣ ይመለሳል። ኮመን ነገራችን ኢየሱስ ሆኖ መሃል ላይ ገብቶ እኮ ነው ያዋደደን። እምንዋደድ አይደለንም። ኢየሱስ መሃል ላይ ገባ። ኢየሱስ መሃል ቁጭ አለ። ከዛስ በክርስቶስ መስቀል ነው ማየህ ብራዘር እላለሁ፣ ወንድሜ እላለሁ። በስጋ ከተወለደ ወንድም ይልቅ እዚህ ቤት ያለውን ሰው ወንድሜ። አባት ነው፣ አባትነት ሁሉ የሚሰጥ እሱ አለ። ሁላችን ቤተሰብ ነን። ኢየሱስ መሃል ገብቶ እስቲ አሜን በሏ። ከጌታ ጋር መኖርን እግዚአብሔር በላያችሁ ላይ ያፍስስ። ከመንፈስ ቅዱስ ጋር መኖር ኤክስፒሪየንስ ማድረግ፣ አንተ ከአምላክ ጋር መኖር። በጣም ከምትወዱት ሰው ጋር ስትውሉ ምንድነው የሚሰማችሁ? ደስታው፣ ኩራቱ። በጣም ከተከበረ ሰው ጋር ስትውሉ ለሀገራን የምናወራው ሰበብ ፈልጋችሁ አይደል? ከእንትና ጋር ነበርኩ ምንም ርዕስ ውስጥ እኮ የለም። እንዴት ነበር ውሎ? ምሳ ጥሩ ነው ሲባል እንትና ይገርመሃል። ከዛ ሰውየው
እሱ አልፎ ሌላ እሺ እንት መክሰሱስ ምናምን ሲል ትመለሳለህ። ለምን? ውሎህን ለማውራት። ሰው ከመንፈስ ቅዱስ ጋር ከኖረ አሁን እኮ ከመንፈስ ጋር እየዋልክ አይደለም እየኖርክ ነው። ጎን ቆሞ አይደለም ውስጥ ተሸክመው ነው። ከመንፈስ ቅዱስ በላይ ክቡር የለም። እግዚአብሔር ለዘላለም የሰጠን መንፈሱን ነው። አስተማሪ ነው መንፈስ ቅዱስ። የዘላለም ሕይወት ነው መንፈስ ቅዱስ። ሕይወት ሰጪ ነው መንፈስ ቅዱስ። ይህንን መንፈስ ግን አያችሁ የሚሰጠን አብ ነው። ይህንን መንፈስ ግን የሚሰጠን በክርስቶስ ኢየሱስ የመስቀል ሥራ በኩል ስናምን ነው። ወዳጆች የለም ሌላ መንገድ፣ ይሄ ብቻ ነው።